ሁላችንም የልባችን አይን ሲበራ ስለ ሰው በደል ትተን ስለ ራሳችን ኃጢአት ማሰብ እንጀምራለን። ብዙ ጥያቄዎቻችን እንኳን ረጅም ጊዜ ቢፈጁም በተስፋ መቁረጥ ውስጥ መኖር የለብንም። መጻጉዕ ትልቁ ጸጋው ተስፋ አልቆረጠም። የእግዚአብሔር ቃል በባህሪው ሕይወት ስለሆነ አቅም ላጡት ሕይወትን ይመልስላቸዋል ይላል። አቅም ላጡት ሕይወትን ይመልስላቸዋል። ድምጻችን አልሰማ ብሎ ሊሆን ይችላል። ጩኸታችን የሚያዳምጥ ጠፍቶ ሊሆን ይችላል። በንስሐችን ውስጥ ግን እግዚአብሔር ይነጋገረናል። የምንፈልገውን ነገር ከሚያስፈልገን ጋር በማዋሃድ እግዚአብሔር ለኛ ይደርስልናል። አባ ይስሐቅ የተባለው የሶርያው አባት ሲናገር በምድር ላይ አላዋቂ ሁን ይላል። እውቀት አያስፈልግም ማለት አላዋቂ ሁን። አዋቂ ሆነ ከምትሰቃይ አላዋቂ ሆነ ብትኖር ይቀላልና። ምክንያቱም አንተ ከመታውቃቸው ዕውቀቶች የማታውቃቸው ዕውቀቶች ይበልጣሉና ይላል። ሰውነት ማለት ስለ ሰዎች መጨነቅ ማለት ነው። ንስሐ ስንገባ ንስሐ ተውበት ጸጋ እምድኅረ ጸጋ ማር ይስሐቅ ሲናገር መጽሐፈ መነኮሳት ንስሐ ማለት በይቅርታ በጥምቀት ካገኘናት ሁለተኛ የይቅርታ በር ናት በማለት ይነግረናል። መጻጉዕ ሁሉንም የአዳም ልጆች እንደሚወክል ነው። ሰው እንኳን ብናጣ ሊጠይቀን የሚችል አምላክ አለን፣ በንስሐችን ውስጥ የሚናበበን። እኛ ወደ መክረህ ንስሐ ስንቀርብ እሱ እግዚአብሔር ወደኛ ሊቀርብ የሚችል ባንቀርበው እንኳን ስለሚፈልገን ይቀርበናል። የመቅረቡን ወይም ደግሞ የጩኸቱን ድምጹን ግን ሰምተን የመመለስ አቅም ደግሞ የኛ ስራ ነው ማለት ነው። ብዙ ነው አልጋው አሁን ያለው በዓለም ላይ የወደቅንባቸው ብዙ አልጋዎች ነው ያሉት። እኛን ያስተናግዱ ወይስ እኛ እነሱን እናስተናግ አናውቀውም። አሁን ብዙ የሆኑ ምቾት የሚነሱ የሐሳብ አልጋዎች አሉን። እኛ በጣም የሰው ፊትን ለማየት የሚያሰቅቁን ብዙ ነገሮች አሉ የወደቅንባቸው። እግዚአብሔር የወደቁትን ግን ማንሳት ይፈልጋል ይወዳልም። ፍልስፍና ያልገባቸው አንድ እናት የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታለሁ ይላሉ። ዓለም የወደቀን ሰው መጠቅጠቅ ነው እንጂ ማንሳት አትችልም። አሁን የምንኖርባት የዓለም ፈጣሪ የሆነው አምላካችን ምንም ዓለም በደለኛ ብትሆን ግን ፈጣሪዋ ግን የወደቁትን ሰዎች ያነሳል። የወደቁትን ማንሳት ይችላል። አቀርብ ለከ እሳተ ወማይ በይድየከ በዘፈቀድከ እሳትና ውሃን አዘጋጅቻለሁ ወደ ወደድከው እጅህን ሰንዝር። እናንተም አበነፍስ የሆኑ አባቶቻችሁ ወደ እግዚአብሔር እንድትቀርቡ ክፉ ነገር እንዳያገኛችሁ፣ ልምሾው ወይም ደዌ ነገር ያለው ነገር እንዳያገኛችሁ ወደ እግዚአብሔር እንድትቀርቡ ካህናት ድልድይ ሆነው ቀርበዋል። ካህናት ድልድዮች ናቸው ከእግዚአብሔር ጋር የሚያገናኟችሁ። የተሸከምናቸው ብዙ የሆኑ የሚያሰቃዩ ሐሳቦች አሉ። የሚያስጨንቃችሁን ሁሉ በእኔ ላይ ተውት የሚለው አምላካችን ለመጻጉዕ እንደታደገ ለሁላችንም የሚታደግ። ዛሬ ብዙ የሆነ የሚያስጨንቁ ነገር ነው በሀገር የምንሰማው የሚያስጨንቅ። በተለይ ኦርቶዶክሳዊ የጭንቀት ዘመን ነው የሚመራው። ኦርቶዶክሳዊነት ግን በጭንቀት በስቃይ እያለቀሰ የሚኖር አይደለም፣ ተስፈኛ ነው። የግብፁ የኮፕቲክ አባት አቡነ ሽኖዳ ሲናገሩ ተስፋ ማለት ድቅድቅ ካለው ጨለማ ውስጥ ጭላንጭል ብርሃንን የምታሳይ ነገሮችንም ፈንጥቆ የምታሳይ መስኮት ማለት ናት ብሎ ነው የሚገልጹት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር ፈቃድ እንግዲህ በተቻለን አቅም ወቅቱም እንደምታዩት ቤተ ክርስቲያናችን እሑድን ጠቅላላ የዐቢይቱን ጾም ወቅቱን ሰይማ ስም አውጥታለት፣ በተለይም መዝሙረኛው ቅዱስ ያሬድ በዘመራቸው የመዝሙር መጻሕፍት ላይ እንደምንረዳው ስም ተሰጥቷቸው የዛሬው ደግሞ እሑድ መጻጉዕ ተብሎ ይጠራል። በጠዋቱ የነበራችሁ በእርግጠኝነት ታስታውሳላችሁ። ጠዋት ከነበርኩት ጋር በተወሰነ መልኩ የሚመሳሰልም ቢሆንም ዛሬ ግን ከሱ ጋር የተያያዘ እንደተነገረኝ ከሆነ የነዚህ ታላላቅ አባቶች የንስሐ ልጆች ናችሁ አይደለም? ስለዚህ በዛው እግረ መንገዳችንን ወቅቱን ምክንያት አድርገን የኛን ሕይወት የሚዳስሱ የተወሰኑ ነገሮች እንደ ስብከት አይደለም፣ በተወሰነ መልኩ ትምህርታዊ ይዘት ያለው ነገር ለማስተላለፍ ሞክራለሁ። ጥበቡን ይግለጽልን።
እንደ እግዚአብሔር ፈቃድ የዮሐንስ ወንጌል ምዕራፍ 5 ከቁጥር 18 ላይ የመጻጉዕን ሕይወት ውስጥ የሚታይ የእግዚአብሔርን የመምሰል ወይም ሱታፊ አምላክ ያገኘን አዳማዊ ሕይወትን የምንዳስስበት ነው። ታላቅ የሆነ ተአምር የተደረገ የሚል በጠዋቱ ለማየት ሞክሬያለሁ። ዛሬ ግን እንደው በመጻጉዕ ሕይወት ውስጥ እግዚአብሔርን የሚመስለው ሰው ወይም ሱታፊ አምላክ ያገኘው ሰው ህዳሴ ያገኘበት በመጻጉዕ ሕይወት ውስጥ የኛ ሕይወት የሚታይበትን ምክንያት ለማድረግ ሞክራለሁ። እንደ መግቢያ የሰው ልጅ በእግዚአብሔር አርአያና አምሳል ነው የተፈጠረው። ለዚህም የምናገኘው ዘፍጥረት ምዕራፍ 1 ከቁጥር 27 ጀምሮ የሰው ልጅ በእግዚአብሔር አምሳል አርአያ ነው የተፈጠረው። ይህንን ስናይ እግዚአብሔር በመልኩ በአርአያው ሲፈጥረን አልቆ ነው የፈጠረን። የማመዛዘን በንጽሕት በሆነችው ስነ ልቦና ውስጥ እንድንኖር በፈቃድ ንጹህ ፈቃድ እንዳለን ከእግዚአብሔር ጋር የሚያገናኘን ልዩ የመገናኛ መስመሮች ያለን ከመሆኑ የተነሳ በአርአያው በአምሳሉ ፈጥሮናል። በመለኮታዊ ሕይወት ውስጥ ደግሞ በመለኮቱ ራሱ ሱታፌን እንድናገኝ አማልክት ዘበጸጋ እንድንባል ሁላችንም በተለይ እግዚአብሔርን በክርስትናው እምነት የምንሄድ ሰዎች ሁላችንም የእግዚአብሔር ልጆች ነን። አርአያውን አምሳያውን አግኝተን የተፈጠርን ሁላችን በፈቃዱ እንድንኖር ሱታፊ አምላክ እንድናገኝ ጸጋው ተሰጥቶናል። በዮሐንስ ወንጌል አሁንም ምዕራፍ 5 ከቁጥር 15 ላይ እንደተዘገበው ትልቅ ተአምር ተፈጽሟል። ቤተሳይዳ በምትባለው መጠመቂያ ስፍራ የነበረው መጻጉዕ የፈውስ ታሪክ ብቻ ሳይሆን የሰው ልጆች ታሪክም በምን አይነት መልኩ እንደተቀየረ የምናይበት ገጸ ንባብ እናገኛለን። ስጋዊ ፈውስ ብቻ አልነበረም፣ ግን ዳግመኛ አትበድል ሲል ከኃጢአት መንጻትን የሚያስረዳ እንደነበር እናያለን። በዛ ውስጥ መለኮታዊ መልክ ወይም እግዚአብሔርን የምንመስልበት ጸጋውን ካገኘን በኋላ በአዳም ምክንያት ወደዚች ምድር ከወረድን በደል ተስማምቶት በአዳም ምክንያት ከወደቅን በኋላ ልክ እንደ መጻጉዕ ሊያነሳን የመጣ አምላካችን እግዚአብሔር ኢየሱስ ክርስቶስ ሁላችንንም ወደሱ መልካም ወደ ሆነው ሱታፊ አምላክ ወደምናገኝበት እንድንመጣ አድርጎናል። በመጀመሪያ በእግዚአብሔር አምሳልና አርአያ ተፈጥረናል ስንል የምናነሳው በውድቀት ምክንያት ያለው ይህ እግዚአብሔርን የምንመስልበት ነገር እንዲሁ ደብዝዞ ይታይ ነበር። ባይጠፋም እንኳን ደብዝዞ ይታይ ነበር። ክርስቶስ በመስቀል ላይ ሆኖ ደሙን አፍስሶ በሱ ቁስል እኛ ተፈውሰን ሕይወት አግኝተን መጻጉዕ ከደዌው እንደነጻ እኛ ደግሞ ከዘላለም ድቀት ነጻ ወጥተን በደሙ የተፈወስበትን ታሪክ ከመጻጉዕ ጋር እናያይዛለን። እሱን የምናየትበት ነው። መጻጉዕ እንደወደቀው እንደ አዳም ምሳሌ ሆኖ የተቀረበበት ነው። መጻጉዕ ዘመናት የፈጀ ጊዜያትን 38 ዓመታትን የፈጀ ጊዜ ተቆጥሮ በአልጋ ላይ ያልቃ ቁራኛ ሆኖ በደዌ ታኛ ተይዞ እንደነበረ መጽሐፍ ያስረዳናል። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 ያለው ቃል ይሄን ነው የሚያሳየው። የቆሸሸውና የዛለው ማንነታችን መጻጉዕ ብቻ ሳይሆን እኛ የቆሸሸው የዛለው ሰውነታችን በክርስቶስ ቃል ብቻ ክርስቶስ እግዚአብሔር ነው ይሁን ሲል የሚሆነው። ልትድን ትወዳለህ? እሱ ግን ወደ መጠመቂያው ስፍራ ነበር መግባትን የሚናፍቀው። አልጋህን ተሸክመ ሂድ፣ እኛ የምንጠይቀው ሌላ የሚመለስልን ደግሞ እጽፍ ድርብ የሆነ በአምላክ በእኛ ደበት በእኛ ሀሳብ ውስጥ የማይመረመር ነገር ግን በእግዚአብሔር ዘንድ ረቂቅ የሆነ ታምርን የሚፈጽም ይህ በጣም ሰውነቱ ደዌ የከበበው መጻጉዕ በሽተኛ ሰው በአልጋ ላይ ነበር። በስጋ ብቻ ሳይሆን በነፍስም እግዚአብሔርን የሚመስልበትን ክብር አጥቶ ይኖር የነበረውን አዳም ወክሎ ስለሚታይ በነፍስም ኃጢአት የተስማማው የወደቀ ነበር። ስለዚህ 38 ዓመት በጣም ድካም የበዛበት ስቃይ ያለበት ሰው አልባ የሆነበት ዘመድ የለኝም እኔ ወገን የለኝም የሚያነሳኝ የለም። ከዚህ ከወደኩበት የሚያነሳኝ ያስፈልጋል። አንድ ወጣት ሰው ያስፈልጋል፣ ጉልበት ያለው ሰው። ምክንያቱም በመጠመቂያው ስፍራ ላይ መጀመሪያ ገብቶ የተጠመቀ ሰው መልአኩ የሚባርከው ስለሆነ ይፈወሳልና ይህንን በረከት አገኛለሁ እያለ ሲጠባበቅ
ሰው አልባው መጻጉዕ አሁን ዛሬ በዓለም ላይ የምንኖር ሰዎችን ብዙ ሰው የለንም። ዘመናት እንዲቆጠር ተደርጎ ነበር ወይም 38 ዓመታትን አስቆጥሯል። እስራኤል ምድረ በዳ ሳሉ ብዙ ዘመናትን አስቆጥረው ነበር። መጻጉዕ የእስራኤል ሰዎች ምሳሌ ሆኖ ይነበባል። የሰው ልጅ ያለ ክርስቶስ እርዳታ ወደ ተስፋይቷ ምድር መግባት አይችልም። ዕብራውያን ተስፋይቷን ምድር ነበር የሚናፍቁት። ዛሬ ሁላችንም ደግሞ የምንናፍቀው የእግዚአብሔርን መንግስት ነው። ያለ እግዚአብሔር ፈቃድ ማግኘት አንችልም። ወደ ቀደመ ክብሩ ለመመለስ አዳም የእግዚአብሔር ፈቃድ የእግዚአብሔር ተቀዳሚነት ያስፈልገው ነበር። ለመመለስ ራሱ የኛ መነሳሳት እንዳለ ሆኖ ወይም ህብረት እንዳለ ሆኖ የመነሳሳችን ነገር ግን ምን ጊዜም ከሁሉ በላይ ሰዋዊው ከሆነው ጠባይ በላይ ሆነው እናስብበት እግዚአብሔር ስራው መቅደም ነበረበት። እዚህ ላይ የነገረ መለኮት ምሁራን ከሚያነሱት ሐሳቦች መካከል አንዱ በተለይም በአምስተኛው ክፍለ ዘመን የነበረው ታላቁ የቤተክርስቲያን አባት ዮሐንስ አፈወርቅ ይህንኑ የዮሐንስ ወንጌልን በተነተነበት ወይም በተረጎመበት አንቀጹ ላይ እንዲህ ይላል። ጌታ መድኃኒታችን ኢየሱስ ክርስቶስ ወደ መጻጉዕ መጣ። ወደሱ አምላካችን ኢየሱስ ክርስቶስ መጣ። የመጣው ራሱ ጌታችን ነው እንጂ የሱም መብጣት የሚቻለውን የሚያደርገው እሱ መድኃኒታችን ኢየሱስ ክርስቶስ ነው እንጂ ይህ ነገር እንዴት ሆነ ብሎ ወይም በዘመነ ስጋዊው የተገለጸልን ወይም ደግሞ የነገረ ስጋዊው ምስጢር የሚገለጽበትን አምላካችን እግዚአብሔር ወደ መጻጉዕ መጣ እንጂ እኛ ወደ ሰማይ መውጣት ስለማንችል መጻጉዕ ወደ ክርስቶስ አልመጣም ነበረ ይላል። ከኔ ጋር ናቸው? መጻጉዕ አዳማዊ ሕይወት ማለት ነው። እኛ ሁላችንም በንስሐ የምንመለሰው እኛ ማለት ነው። ራሱ መድኃኒት ክርስቶስ ወደ መጻጉዕ መጣ፣ የኛም ድህነት ወደኛ መጣ እንጂ እኛ ወደ እሱ አልሄድም ነበረ ብሎ ቅዱስ ዮሐንስ አፈወርቅ ያስረዳናል። እዚሁ ላይ የመጻጉዕ መፈወስ በዋጋ ተገዝታችኋል ያለውን የቅዱስ ጳውሎስን መልእክት ያስታውሰናል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 20። ይህ የሚያስታውሰን ክርስቶስ መጻጉዕን በመፈወስ ለስጋውም ለነፍሱም ባለቤት መሆኑን አጋዥ መሆኑን ሰው እንኳን ባይኖረው ሰውን ሁሉ ያዘጋጅ ሰዎችን ፍጥረታትን ያዘጋጀ የእጁ ፍጥረታት የሆነው መድህን ዓለም ክርስቶስ ለሁላችንም ሰው የሚሆነን መድኃኒት ለዚህም ነው አትናቴዎስ የተባለው ቅዱስ አትናቴዎስ የእስክንድርያው አባት ሲናገር እኛ አማልክት ዘበጸጋ እንባል ዘንድ እሱ መድኃኒት ክርስቶስ ቃል ክርስቶስ ሰው ሆነ ይላል። እኛን ለማዳን እኛን አማልክት ዘበጸጋ ሊያሰኘን አዳም ከወደቀበት ሊያነሳው እኛንም ሊያነሳን ይህን ሆነ ይለናል። እዚህ ላይ እንግዲህ ቅዱስ ቄርሎስም ሲናገር ምን ይላል? አሁንም ይህንኑ የዮሐንስ ወንጌል በተነተነበት አንቀጹ ላይ መጻጉዕ አልጋውን ተሸክሞ እንዲሄድ መታዘዙ ይላል የሥጋ ፍላጎት ሲገዛውም የነበረውን ነፍሱን አሁንም ሥጋውን የመግዛት ኃይልንም ያገኘበትን ከሁሉ በላይ የሆነውን እግዚአብሔርን የሚመስልበትን ጸጋ ይሰጠው ዘንድ አምላካችን ኢየሱስ ክርስቶስ ወደ መጻጉዕ መጣ። ከደዌ ሥጋ ሊያነጻው ብቻ ሳይሆን ሱታፊ አምላኩን ሊያረጋግጥለት ንስሐ ስንገባ ንስሐ ተውበት ጸጋ እምድኅረ ጸጋ ማር ይስሐቅ ሲናገር መጽሐፈ መነኮሳት ንስሐ ማለት በይቅርታ በጥምቀት ካገኘናት ሁለተኛ የይቅርታ በር ናት በማለት ይነግረናል። ስለዚህ ሊቃውንቱ በሚዘረዝሩት በመጻጉዕን ታሪክ በሚያስረዱበት መንገድ የነገረ መለኮት ምሁራን መጻጉዕ ሁሉንም የአዳም ልጆች እንደሚወክል ነው። ሰው እንኳን ብናጣ ሊጠይቀን የሚችል አምላክ አለን፣ በንስሐችን ውስጥ የሚናበበን። እኛ ወደ መክረህ ንስሐ ስንቀርብ እሱ እግዚአብሔር ወደኛ ሊቀርብ የሚችል ባንቀርበው እንኳን ስለሚፈልገን ይቀርበናል።
የመቅረቡን ወይም ደግሞ የጩኸቱን ያው ድምጹን ግን ሰምተን የመመለስ አቅም ደግሞ የኛ ስራ ነው ማለት ነው። ህዳሴውን ሂደት ስንመለከት ቅዱስ መጽሐፍ ሲያስረዳን ምን ይላል? ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እስከ 3 ላይ ክርስቶስ ለመጻጉዕ የነገረውን ልትድን ትወዳለህ የሚለውን ትርጉም ለመንገር ያስቀመጠውን ለሕይወትና ለነፍስ ለስጋም የሚያገለግለውን እግዚአብሔርን የሚመስልበት ሱታፊ አምላክ የሚያገኝበት ወይም አማልክት ዘበጸጋ የሚያሰኘውን ልዩ ዕውቀት የሚሰጥበትን ጸጋ የሚያገጽፈው ከመሆኑ የተነሳ መለኮታዊ ኃይልና ስልጣን በተሞላ መልኩ አልጋህን ተሸክመ ሂድ ነው ያለው። ብዙ ነው አልጋው አሁን ያለው። በዓለም ላይ የወደቅንባቸው ብዙ አልጋዎች ነው ያሉት። እኛን ያስተናግዱ ወይስ እኛ እነሱን እናስተናግ? አናውቀውም። አሁን ለዘመናት በደዌ የተያዘው መጻጉዕ አልጋ ላይ ነበር። ብዙ የሆኑ ምቾት የሚነሱ የሐሳብ አልጋዎች አሉን። እኛ በጣም የሰው ፊትን ለማየት የሚያሰቅቁን ብዙ ነገሮች አሉ የወደቅንባቸው። እግዚአብሔር የወደቁትን ግን ማንሳት ይፈልጋል ይወዳልም። በዚህ በጣም የነገረ መለኮት ምሁር ያልሆኑት ፍልስፍና ያልገባቸው አንድ እናት የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታለሁ ይላሉ። ከኔ ጋር ናቸው። ዓለም የወደቀን ሰው መጠቅጠቅ ነው እንጂ ማንሳት አትችልም። አሁን የምንኖርባት የዓለም ፈጣሪ የሆነው አምላካችን ምንም ዓለም በደለኛ ብትሆን ግን ፈጣሪዋ ግን የወደቁትን ሰዎች ያነሳል። የወደቁትን ማንሳት ይችላል። ስለዚህ ልትድን ትወዳለህ ብሎ ሲጠይቀው ሕይወቱን ራሱ ከእግዚአብሔር ከመምሰል ጋር ሱታፊ አምላክን ከማግኘት ጋር የሚገናኘውን ዕውቀት እየሰጠው እየገለጸለት እንደሆነ እንረዳለን። ዕውቀት አዳኝም ባይሆን ዕውቀት አስፈላጊ ነው። መንፈሱ በገዛ ክብሩና በበጎነቱን ሲጠራው እናያለን። የመጻጉዕን መንፈስ ልትድን ትወዳለህ? ክርስትና ነፃነት የሚስማማው ነው። አቀርብ ለከ እሳተ ወማይ ደይድየከ በዘፈቀድከ፣ እሳትና ውሃን አዘጋጅቻለሁ፣ ወደ ወደድከው እጅህን ሰንዝር። የእናንተም አበነፍስ የሆኑ አባቶቻችሁ ወደ እግዚአብሔር እንድትቀርቡ ክፉ ነገር እንዳያገኛችሁ፣ ልምሾ ወይም ደዌ ነገር ያለው ነገር እንዳያገኛችሁ ወደ እግዚአብሔር እንድትቀርቡ ካህናት ድልድይ ሆነው ቀርበዋል። ካህናት ድልድዮች ናቸው ከእግዚአብሔር ጋር የሚያገናኟችሁ። በዚህ ውስጥ እንግዲህ መጻጉዕ አዳኝ ስለሚያስፈልገው ልትድን ትወዳለህ እንደተባለ ዛሬም ድረስ የእግዚአብሔር ቃል እንድንድን ቃሉን ያሰማላል። ልንድን እንወዳለን ወይ ነው አንዱ የመዳኛው መንገድን እንድንይዝ እንጠየቃለን። ይሄም ማለት ምንድነው? አይነ ልቦና የምትባል ረቂቅ ነገር አለችን። ሁላችንም አይነ ልቦና ውስጥ መመላለስ የመጻጉዕ ሕይወት ከደዌው መንጻት ከአልጋው መነሳት አልጋውን ተሸክሞ መሄድ ብቻ ሳይሆን የውስጥ አይኑ ልብ መብራት ነበረበት፣ ማየት መቻል ነበረበት። እሱ የሚያየው ሰውኛው በሆነው የአይን መነጽር ነበር የሚያየው። አዎ ወደ ወንዙ ወደ መጠበቂያው ስፍራ የሚያደርሰኝ የለም እንጂ ብሎ ነው የመለሰ። ልትድን ትወዳለህ? መልሱ ግን አዎ ነበር መሆን የነበረበት። እሱ ያለው ምክንያቱም ክርስቶስ በዘመነ ውርዛዊ ወይም ጉልበት ያለው ነው ብሎ ስላሰበ ወደ መጠመቂያው ብትወስደኝ ነው። አሁን ያንን ኃይል ባገኝ ብጠመቅ እፈወሳለሁ አለ። ያንን አይደለም ያለው፣ አልጋህን ተሸክመ ሂድ ነው ያለው። የተሸከምናቸው ብዙ የሆኑ የሚያሰቃዩ ሐሳቦች አሉ። የሚያስጨንቃችሁን ሁሉ በእኔ ላይ ተውት የሚለው አምላካችን ለመጻጉዕ እንደታደገ ለሁላችንም የሚታደግ ነው። ዛሬ ብዙ የሆነ የሚያስጨንቁ ነገር ነው በአገር የምንሰማው የሚያስጨንቅ። በተለይ ኦርቶዶክሳዊ የጭንቀት ዘመን ነው የሚመራው። ኦርቶዶክሳዊነት ግን በጭንቀት በስቃይ እያለቀሰ የሚኖር አይደለም፣ ተስፈኛ ነው። በተለይ ለወጣቶቻችን አለቀ አበቃ ነገሮች ሁሉ የሉም የሚል ነገር መስጠት የለብንም። ይህ የሚያልፍ ዓለም ነው። ከዚህ ከሚያልፈው ዓለም የማያልፈውን ነገር እንዲያገኙ ተስፈኞች መሆን አለብን። ተስፋ ማለት የግብፁ የኮፕቲክ አባት አቡነ ሽኖዳ ሲናገሩ ተስፋ ማለት ድቅድቅ ካለው ጨለማ ውስጥ
ጭላንጭል ብርሃንን የምታሳይ ነገሮችንም ፈንጥቆ የምታሳይ መስኮት ማለት ናት ብሎ ነው የሚገልጹት። ተስፈኛ መሆንን መልመድ አለብን። ስለዚህ መጻጉዕ ስጋው ብቻ አይደለም ደዌ የገጠመው፣ ውስጣዊ አይኑም ነው ደዌ የገጠመው። ዓለም እሱን ነው አሁን መረዳት ያለበት። እኛ የምናየው ብዙዎቹ የሚያዩ የሚመስላቸው የማያዩ አሉ። የኤማሁስ መንገደኞች ብትመለከቷቸው ሁለቱም ወደ ኢየሩሳሌም የኤማሁስ መንገድ ላይ ሳሉ ሲሄዱ ሳለ ከነሱ መካከል መድኃኒት ክርስቶስ አብሯቸው እያለ እሱ መሆኑን አላወቁም፣ ነገሩን አልተረዱም። ነገር ግን አይናቸው ያየው ነበር፣ እንግዳ መስሎ ይታያቸው ነበር። በልተው ጠጥተው ከጨረሱ በኋላ ግን ልባቸው ይቃጠልባቸው እንደነበረ መስክረው ይህ እሱ አይደለም ብሎ ተናገሩ። ያን ጊዜ አይነ ልቦናቸው በርቶላቸዋል። የልቦና አይናቸው ማለት ነው። መጻጉዕ የልቦናው አይን አልበራም ነበር። ሁላችንም የልባችን አይን ሲበራ ስለ ሰው በደል ትተን ስለ ራሳችን ኃጢአት ማሰብ እንጀምራለን። ይቅር ባይ አምላክን እንናፍቃለን። አንዱ እሱ ነው። በዚህ 38 ዓመት ላይ የሰው እርዳታ ሲጠብቅ የነበረው ተስፈኛ መጻጉዕ አይነ ልቦናውን የሚያበራለት ያስፈልገው ነበር። የስጋውን ብርሃን ብቻ አይደለም፣ አይነ ልቦናውን የሚያበራለት መድህን ክርስቶስ መጥቶ ክርስቶስ ግን አይምሯዊ ወይም ሰዋዊውን ተስፋ ሰጥቶት በመለኮታዊ ኃይሉ በቃሉ ብቻ አዞ ማለት ነው ተነስ አልጋህን ተሸክመ ሂድ አለው። እግዚአብሔር ለእኛም ይታደገን። ምሳሌው እዚህ ላይ ቅዱስ ጳውሎስ ለአንደኛ ጢሞቴዎስ ደቀ መዝሙር በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 12 ላይ መጻጉዕ አልጋውን ተሸክሞ ሲሄድ በሰንበት የነበሩት አይሁድ ሁሉ የእግዚአብሔር ኃይል ምሳሌ ሆኖ ተገልጿል። እነሱ ግን አልጉም በጣም እንዴት በሰንበት ይፈውሰዋል ብለው ተናግረዋል። አይሁድ ሰንበት ራሷ ለሰው ነው የተፈጠረችው። ስለዚህ የሰው ልጅ የዳነውን ዓለም የሚነግረን ይሄ ነው። ከሰው ይልቅ የትኛው ይከብራል ነው። ሰውነት ረቂቅ ነው። ሰው በሰውነቱ ክቡር ነው፣ ምስጢር ነው የሚኖረው። ይህን የምናይበት ነገር ነው። ሌላው ነገረ መለኮት ስናጠና በዚሁ ላይ ሱታፌ አምላክ የምናገኝበትን እናያለን። በመለኮት የመለኮት ተካፋዮች ትሆናላችሁ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ የሚነግረን መጻጉዕ የመፈወሱ ምስጢር ተራ ነገር አይደለም፣ እጅግ የረቀቀ ምስጢር ነው። አዳምን እየወከለ ነው ብዬ ተናግሬያለሁ። እሱን የምናስብበት ነው። ጌታችን ከእንግዲህ ወዲህ ግን አለው አልጋን ተሸክመ ሂድ ብቻ ሳይሆን ከእንግዲህ ወዲህ ግን ዳግመኛ እንዳትበድል አሉ። ንስሐ ማለት ባለፈው ኃጢአቴ ዳግመኛ ላልጠየቅ ቃለ መሐላ መፈጸም ማለት ነው። መጸጸት ማለት ነው። የአይምሮአችንን ንጽህናን ጠብቀን የምንሄድበት ሌላ የሆነ የአይምሮ ጠጋኝ የሆነ መንገድ ያለው ነው ንስሐ ማለት። ስለዚህ ዳግመኛ ኃጢአት አትስራ፣ ሁልጊዜ በኃጢአት ላይ ኃጢአት እየሰራን እንድንኖር ሳይሆን ዳግመኛ በደል እንዳትበድል ነው ያለው። ይህንንም እያለ ሲናገር የተመላለሰው በእግዚአብሔር አርአያና አምሳል የተፈጠረውን አዳምን እያሳምን በቅድስናና በንጽህና የሰው ልጅ እንዲኖር የመጻጉዕ ሕይወት ታሪክ ለሁላችንም ትምህርት ይኖረናል ማለት ነው። ንስሐ ስንገባ ወደ ቅድስናው እየቀረብን ነው። ንጽህና እየተሰማን ነው። እግዚአብሔርን እያገኘነው ነው። ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ያስተማረን። ይህን ካልን በመጀመሪያው መጻጉዕ እንደወደቀው የሰው ልጅ ምሳሌ ሆኖ ቀርቧል። ወንጌሉ የሚነግረን ዛሬ እንዳለ ነው። ታሪኩን ሰምተን የምንሄድ ብቻ ከሆነ ታሪክን ተናጋሪዎች ወይም ታሪክን አድማጮች ብቻ ነው የምንሆነው። ነገር ግን መጻጉዕ ሕይወት በአንድም በሌላም መልኩ ህብሩ ይቀየር እንጂ የአዳም ልጆች ወይም የሰው ልጆች ምሳሌ ሆኖ የሚቀርብ ታሪክ ነው። በነገረ መለኮት ሕይወት ውስጥ የምናየው በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 5 ከቁጥር 5 ላይ የሚያስረዳን ይሄንን ነው። እዚሁ ላይ ሐዋርያው ከሚናገረን ወደ ሮሜ ሰዎች ቅዱስ ጳውሎስ ምዕራፍ 3 ከቁጥር 23 ላይ ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይለናል። መጻጉዕ ብቻ ሳይሆን በዓለም የነበረው የሱ በደዌ ዳኛ ተይዞ መኖር ሊሆን ይችላል።
ዛሬ ደግሞ ለኛ ለሁላችንም በዓለም ላይ የነበሩ ሰዎች ክርስቶስ በመስቀል ላይ ሆኖ ደዌያችንን ሁሉ በደሙ ነፃ አድርጎን በሱ ቁስል ተፈውሰን ነፃ ሆነናል። ኦገስቲን የተባለው አባት ሲጽፍ ደግሞ የመጻጉዕን ታሪክ ባብራራበት ታሪኩ ሕይወት ውስጥ እሱም ሲናገር ምን ይላል? ሕመምተኛው መጻጉዕ በድካም ውስጥ ወድቆ የሚገኘውን በክርስቶስ ትእዛዝ ካልሆነ በቀር መነሳት የማይችለውን የሰው ዘርን ይመለከታል ይላል። ግልጽ ነው? ይገባቸዋል? ግልጽ ነው ወይ? የወደቀውን የአዳምን ሕይወትን ይወክላል በማለት ይነግረናል። ሁልጊዜ ሊያድነው የሚችለውን ሊፈልገው የሚችለውን አምላኩን የሚጠብቀውን የወደቀውን አዳምን ይወክላል ብሎ ያስረዳልን። በተመሳሳይ መልኩም ደግሞ ዮሐንስ አፈወርቅ እዚሁ ላይ ሲናገር ይህ ታምሩ ይገለጥ ዘንድ ታምሩም ይበልጥ ይገለጽ እንዲሆን የክርስቶስ ኃይል በጉልህ እንዲታይ ሕመሙ ለረጅም ዘመናት በመጻጉዕ ቆይቷልና የክርስቶስ ተአምራት ማለት ነው። አንዳንድ የምንፈልጋቸው ነገሮች አሉ፣ ብዙ ጊዜ የወጣንባቸው የወረድንባቸው። ይህን ለምን አላደረገም እንደውም አድሎ ፈጽሞብናል ብለን እናማረራለን። እግዚአብሔር የፈለግነውን ሳይሆን የምንፈልገውን ነው የሚሰጠን። የፈለግናቸው ነገሮች አንዳንድ ጊዜ ስቃይ ሊሆኑ ይችላሉ። ብዙ ነገሮች ፈልገናል። ማወቅ የሚፈልግ ሰው እውቀት ይፈልጋል፣ እውቀቱ ስቃይ ይሆንበታል። በለጸጋን የሚፈልግ ሰው ያንን የሚፈልገውን ይሰጠዋል። ከሰጠው በኋላ ራሱ ስቃይ ይሆናል፣ እሳት ይሆናል። የሚያስፈልገን ሲሰጠን ግን ጥቂቱ ይበዛል። አልጋውን ተሸክሞ መሄድ ለሱ በጣም የሚደንቅ ነው። ለዚህ ነው አባ ይስሐቅ የተባለው የሶርያው አባት ሲናገር በምድር ላይ አላዋቂ ሁን ይላል። እውቀት አያስፈልግም አይደለም፣ አላዋቂ ሁን። አዋቂ ሆነ ከምትሰቃይ አላዋቂ ሆነ ብትኖር ይቀላልና። ምክንያቱም አንተ ከማታውቃቸው እውቀቶች የማታውቃቸው እውቀቶች ይበልጣሉና ይለናል። በኦርቶዶክሳዊ ነገረ መለኮት ጥናት ውስጥ ወይም ትምህርት ውስጥ እውቀት ሳይሆን ገዝፎ የሚታየው ቅድስና ነው፣ መንፈሳዊነት ነው። መንፈሳዊ መሆን ለዓለም ሞኝነት ነው። በቅድስና መኖር ማለት ለዓለም ከብልጥነት መውረድ ነው። ቅዱስ ስንሆን ግን የምንፈልገው ሳይሆን የሚያስፈልገን ይሰጠናል። ስንጠይቅም የሚያስፈልገንን እናስባለን። ተአምሩ ሊገለጽ ነው። ሌላው ክርስቶስ የጠየቀውን ጥያቄ የነጻ ፈቃድ ጥያቄ የነጻ ፈቃድ ጥያቄው ራሱን ጥያቄውን እያሰላሰለ የሰው ልጅ በመንፈሳዊ ንቃት ውስጥ እንዲኖር እድል ይሰጠዋል። ክርስቶስ ወደ ታመመው ሰው ቀርቦ ልትድን ትወዳለህ ነው ያለው ቁጥር 6 ላይ። በመጀመሪያ ሲታይ ጥያቄው የሚያስፈልግ አይመስልም። እየታመመ ታሞ ሳለ መዳን እየፈለገ ሳለ ልትድን ትወዳለህ ስናየው ሰውኛው ጥያቄው አስፈላጊ አይመስልም። ነገር ግን አይምሮ ግዛን የማወቅ ነፃነት የተሰጠን ክርስቲያኖች የኛን ፈቃድ ይጠብቃል። አምላካችን ለማዳን እንኳን ፈቃዳችንን ይጠብቃል። ከኔ ጋር ናችሁ? የምንፈልገው የሚያስፈልገንን እንኳን ሊሰጠን ፈቃዳችንን ይጠይቃል። ዘጋ አምላክ ነው። እሳት ሰይፍ አለ፣ ባታም ትገደላለህ አይደለም። ያመነ የተጠመቀ ይድናል። ነፃነት ያለበት ክርስትናው ማለት ነው። በዚህ ህይወት ውስጥ እንኖራለን። በዚህ ውስጥ እንግዲህ ስንመለከት ራሱ ምክንያቱም ሰውየው ፈውሱ ወይም ድነቱ የሚደረግለት ግልጽ በሆነ ቋንቋ ተቀዳሚው የሚሆነው ነፃ ፈቃዱ መታወቅ አለበት። የሰው ልጅ ነፃ ፈቃድ አንዳንድ ጊዜ በጣም ተመልከቱ፣ አምላካችን የእኛን ነፃ ፈቃድ እየጠበቀ እኛ ግን የሰውን ፈቃድ አንጠብቅም። ራሳችንን እንድንሆን አይተውንም። ማነህ ይሉናል። እንዴ ሰው ሆኖ ሳለ እንዴት ነው ሰው ማነህ የሚባለው? እንስሳት እንኳን ማንነታቸው ታውቁ ማነህ አይባሉም። ሰው ሆኖ እያለ ማነህ ከየት ነህ በያዘው የቆዳ መልክ በሚናገረው ቋንቋ በሚኖርበት አካባቢ ወስነው ሊያስቀምጡት ማነህ ይሉታል።
ሰውነት ምስጢር ነው። ሰውነት ነው። ሰው ነው የሆነው መድኃኒት ክርስቶስ እኛን ለማዳን እኛ ሰዋዊ የሆነ ክብር እንዲኖረን በሰውነት እንድንገለጥ እኔ ምንም አይደለሁም ከሆንኩም መገለጫዬ በእግዚአብሔር አምሳያ የተፈጠርኩ ሰው ነኝ ተወኝ። ዓለሙ ያስተናግዳችሁም አካባቢህን ያልነገርከኝ የሰራው ወንጀል አለ ቢኖር ነው ብሎ ነው የሚገዳደራችሁ። እኔ ሰውነቴን ነው የምገልጸው። የምናገረው ቋንቋ መግባቢያዬ ስለሆነ ነው፣ ሊገልጸኝ የሚችል አይደለም። እንደ ክርስትና ደግሞ ካየን ክርስቶሳውያን ነን እኛ። የግል ማንነት ቅድም ያነሳሁት እናንተ ነው። በዋጋ ተገዝታችኋል፣ የእግዚአብሔር ቤተ መቅደሶች ናችሁ፣ ያውም በደም ዋጋ ተገዝታችኋል፣ የራሳችሁም አይደላችሁም አለ ቅዱስ ጳውሎስ። የራሳችሁም አይደላችሁም በደም ዋጋ የተገዛችሁ ባሪያዎች አገልጋዮች ናችሁ አለና የግል ማንነታችንን ጥያቄ ውስጥ አስገባው። እኛ ማንን ብለን እንድንጠይቅ አደረገን። ሰው የሚባል ማንነት ነው ያለን። እንዴት ነው የግል ማንነታችን ጥያቄ ውስጥ የገባ ሰዎች የወል ማንነትን ይዘን የምንኖርተው ነው አሁን ጥያቄው። መጻጉዕ የነበረበት አልጋ አሁን ይሄ የክፍፍል የሆነው በቋንቋም በሉት በተወለደበት አካባቢም በሉት ጎጥ ለይቶ ወንዝ ለይቶ የሚኖረው ያንን ሸክም የበዛበት አልጋ ማለት ነው። ስቃይ ያለበት ሁልጊዜ በዛ ውስጥ እንድናስብ በአዙሪቱ ውስጥ እንድንኖር የሚያደርገን ሰዎች ነን። የእግዚአብሔር ቤተሰቦች ኦርቶዶክሳውያን እኛ ሰውነታችን ነው መጉላት ያለበት። ሰዎች ነን። ሰውነት ክብርነት ነው። በሰውነት ነው መዳኘት ያለበት። ደግሜ ደጋግሜ ያነሳዋለሁ። በዚህ ነገር ላይ በአምስተኛው ክፍለ ዘመን የነበረው ቅዱስ አምብሮንስ ዘሜላን ሲናገር ይላል አንተ ለድሃው ስትሰጠው የራሱን ታስረክበዋለህ ይላል። ከኔ ጋር ናችሁ? ለድሃው ስትሰጠው የራሱን ታስረክበዋለህ። ምክንያቱም ይቺ ዓለም የተፈጠረችው የጋራ ጥቅም የሆነውን ነገር አንድ ላይ እንድንካፈለው ለድሃውም ለሀብታሙ ለሁሉም ነው የተፈጠረችውና ይህንን ደግሞ ለማጠናከር ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? አንተ ለድሃ ስትሰጠው ጎጡን፣ ጎሳውን፣ ጾታውን ሌላው ይቅርና ሃይማኖቱን ብለህ አትስጠው። ዝም ብለህ ስለ ክርስቶስ ስጠው። ስለ ክርስቶስ ዝም ብለህ ስጠው ነው የሚለው። ማንንም ሰው ማክበር የእምነት ልዩነት ሊኖር ይችላል። ሰው በሰውነቱ ክቡር ነው። እንዲህ ብሎ ማሰብ መጻጉዕ ሰውነቱን የከበረበት አምላካችን መጻጉዕ የወደቀውን የሚያነሳ ብዙ ወገኖቻችን በቤቶቻቸው ውስጥ በጣም ስቃይ ያለበት ደዌን አግኝቷቸው ወድቀዋል። ዛሬ እናንተ እድለኞች ሆናችሁ እንደመጣችሁት መምጣት የሚናፍቁ ወገኖች አሉ። ደዌ የከበባቸው የሚያዝኑ ድምፃቸውን የሚሰማ ሰው የሌላቸው ድምፃቸውን መብላት አይደለም ድምፃቸውን ውስጣቸው ያለውን ነገር ሊነግሩት የሚችል ገበና የሚደብቅላቸው ወገን አጥተው መከራ ውስጥ ያሉ ወገኖች አሉ። የነሱም ቁስል እንዲሰማን ያስፈልጋል። ሰውነት ማለት ስለ ሰዎች መጨነቅ ማለት ነው። ሰው የሚባል ነገር እየረገፈ ነው ያለው። ያንን ማሰብ ማለት ነው። ነገረ መለኮት ትርጉም ላይ በዚህ ስናይ ኦርቶዶክሳዊ ነገረ ሰብ ጥናት ውስጥ የምናየው ይሄ ህብረታዊ የምንለው አይነት አለ። በመለኮታዊ ጸጋና በእኛ የሰው ልጆች ነፃነት መካከል የሚገኘው ህብረታዊ ግንኙነት ማለት ነው። እግዚአብሔር ሊያድነን ሊሰጠን ፈቃደኛ ነው። ነገር ግን የኛ ነፃ ፈቃድ ደግሞ መጠየቅ አለበት። ምን ያህል ከአምላካችን ፈቃድ ጋር ይገናኛል ነው። አሁን ግልጽ ነው። በንስሐ ስንገባ ንስሐችን ዳግመኛ በዚህ በገባውት ንስሐ ኃጢአት ላለመጠየቅ ቃለ መሐላ ፈጽመን ከእግዚአብሔር ጋር ለመገናኘት የእግዚአብሔር ፈቃድና የኛ የውስጥ ፈቃዳችን የሚገናኝበት ግንኙነት የህብረት ግንኙነትን ማየት ነው። የክርስቶስ ፈውስ ስንመለከት በግድ የሚጫንብን አይደለም። ከመጽሐፍ ታሪክ የምናየው ነው። መዳን ራሱ ድነት ማግኘት በግድ ይጫንብናል። ካላዳንኩ ብሎ አይደለም፣ ፈቃዳችንንም ይፈልጋል።
ራሱን ዝቅ አድርጎ የመጣ መጻተኞችን ሁሉ በመንገድ ላይ በማህበረሰቡ ዘንድ የተናቁትን ቀራጮች ናቸው፣ ዘማዎች ናቸው። እነዚህ ሰዎች እንዴት እንደዚህ ማነው ሽቶውን ራሱ እንዴት ማርከፍከፍ ትችላለች? እሷን ማን መሆኗን ቢያውቅ ኖሮ ዘመኗን ሁሉ ስትበድል የነበረችውን እሷ መልካምን ነገር አደረገች። ማርያም ህሰ ሀሬት መክፈልተ ሰናይ ዘኢያጀደዋ ማርያምስ መልካምን እድል መረጠች። ከኔ ጋር ናችሁ? ወንጌል በተነገረበት ቦታ ሁሉ ስሟ ሲነገር ይኖራል። ኃጢአተኞቹን ሰዎች የማይንቅ አምላክ፣ በደላቸውን ማይንቅ፣ እሷም ዝቅ ብላ በእንባ አጠበችው ንሷን በንስሐ ዝቅ ስንል ትሕትናን ያስተማረን አምላካችን እግዚአብሔር ለእኛም ዝቅ ብሎ ከወደቅንበት ያነሳናል። ከዝቅታ ያነሳን አምላካችን ነው። ሊቃውንቱ ሲናገሩ የበላይን ማክበር ትክክል ነው፣ ብቻን ማክበር ተገቢ ነው፣ የበታችን ግን ማክበር አምላክነት ነው ይሉናል። ዝቅ ብሎ ማገልገልን የተማርነው ከአምላካችን ከኢየሱስ ክርስቶስ መጻጉዕን ያዳነው የፈወሰው አምላክ ከሱ ነው የተማርነው። እሱን የምናገኝበት ነው። እዚሁ ላይ ብዙ ጥያቄዎቻችን እንኳን ረጅም ጊዜ ቢፈጁም በተስፋ መቁረጥ ውስጥ መኖር የለብንም። መጻጉዕ ትልቁ ጸጋው ተስፋ አልቆረጠም። ብዙ ነገሮች የኑሮ ውጣ ውረድ አለብን። ያሰብናቸው ነገሮች እንዳሰብነው አይደለም። ልጆቻችን እኛ የሆነውን እንዳይሆኑ የተሻለ ነገር እንዲያገኙ እንናፍቃለን። እሱ ይሆነልን አይደለም። በምናስበው በምናወጣው ነገሮች ሁሉ ልጆቻችን በስነ ምግባር ለማሳደግ እድሉን ለማግኘት ብዙ እየደከምን ነው። ከእጃችን ግን ሊያፈተልኩን ሊወጡብን ነው። ያስጨንቀናል። ቤተክርስቲያን በብዙ ነገር ውስጥ በብዙ ውጣ ውረድ ውስጥ ነው ያለችው። ያ ያስጨንቀናል። ሰዎች በፊት ይተሳሰቡ ነበር፣ አሁን አይመለከተኝም የሚል ነው። ብዙ የሚያስጨንቁን ነገሮች አሉ። ለዚህ ተስፋ አለመቁረጥን ከዚህ መረዳት እንችላለን። መጻጉዕ ፈቃዱ በራሱ ልትድን ትወዳለህ ሲል ፈቃዱ መንቃቱን እናያለን። መክሲሞስ የተባለው ታላቅ አባት ድነትን ስለ ድህነት በጻፈው ላይ ስንመለከት የሰው ፈቃድ መፈወስ የሚችለው ፈቃዱን መፈወስ የሚችለው ራሱ አምላካችን ኢየሱስ ክርስቶስ መሆኑን ሲገልጽ ራሱ የሰው ልጅ ተፈጥሮ እንዲታደስ አለ ወይም ደግሞ እንዲድን የሰው ፈቃድ ከመለኮት ፈቃድ ጋር መተባበር መዋሃድ አለበት አለ። ከኔ ጋር ናቸው? አሁን ቅዱስ ሚካኤል እባክህ እርዳኝ ይረዳል መልአኩ። የኛ ፈቃድስ መውጣት መውረድ ይፈልጋል። የሰማይ ወፎችን ተመልከቱ፣ አያጭዱም አይዘሩም፣ ነገር ግን ይበራሉ። መብረር ይጠበቅባቸዋል። ከኔ ጋር ናቸው? ሁሉንም የሰራነውን እንዲባርክልን መልአኩን የምትጠይቀው አምላካችንን እግዚአብሔር የምትጠይቀው እጥፍ ድርብ አድርጎ ይሰጠናል። በላባችን ያገኘነው ስለሆነ በብልጠት ያገኘነው ስላልሆነ። ስለዚህ መክሲሞስ የተባለው የቤተ ክርስቲያን አባት ሲናገር የሰው ልጆች ድህነት የሚፈጸመው የእግዚአብሔር ፈቃድና የሰው ልጆች ፈቃድ መተባበር መዋሃድ ሲችሉ ነው። ስለዚህ ፈቃዳችንን ማሰብ አለብን ማለት ነው። ክርስቶስ ፈጣሪም አዳኝም ስለሆነ ሲፈውስ ነው የምንማረው የምናገኘው። በመቀጠልም ተነሳ አልጋህን ተሸክመ ሂድ ነው ያለው። ወዲያውኑም ተፈወሰ። ይህ ትእዛዛዊ የሆነ ቃል በመጀመሪያው ፍጥረት ዘመን ውስጥ እንመለከተዋለን። እግዚአብሔር ፈጣሪ በቃሉ ፈጥሯል። ይህንን አድርግ፣ ይህንን በገነት ያለውን ብላ፣ ነገር ግን የሞት የምታመጣዋን ግን አትመገብ፣ አትብላት። ከኔ ጋር ናችሁ? በቃሉ ነው ያዘዘው። ሰው አዳም ብዙ የሚበላው ነገር የበረከተ ነው፣ ከአንዲቷ አይበቃር። ደግሞም ዓይነ ልቡናው ከበራ ዕፀ ሕይወትን ያገኛት እንደነበር። ይህንን የምናይበት ከሆነ ቅዱስ ቄርሎስ ዘእስክንድርያው ሲናገር ምን ይላል? የእግዚአብሔር ቃል በባህሪው ሕይወት ስለሆነ አቅም ላጡት ሕይወትን ይመልስላቸዋል ይላል። አቅም ላጡት ሕይወትን ይመልስላቸዋል። ድምጻችን አልሰማ ብሎ ሊሆን ይችላል። ጩኸታችን የሚያዳምጥ ጠፍቶ ሊሆን ይችላል። በንስሐችን ውስጥ ግን እግዚአብሔር ይነጋገረናል። የምንፈልገውን ነገር ከሚያስፈልገን ጋር በማዋሃድ
እግዚአብሔር ለኛ ይደርስልናል። ለመጻጉዕ የደረሰ ለኛም ይደርሳል። ስለዚህ ክርስቶስ የእግዚአብሔር ቃል እንዲሁ ተራ ነገር አይደለም። ብርሃን ይሁን ብርሃን ሆነ፣ ጨለማ ይሁን ጨለማ ሆነ። ማን ነው ይሄን ያደረገ? ዘፍጥረት ምዕራፍ 1 ላይ ትመለከቱ በቃሉ አዘ የሆነው ይሄ ነው። የሰው ልጆች ይሁን ብለው ያደረጉት ነገር የለም። እግዚአብሔር ጸጋውን ሰጥቷቸው ሐዋርያቱ፣ ካህናቱ፣ ደጋግ አባቶች እግዚአብሔርን አጋዥ አድርጎ በአምላካችን በኢየሱስ ክርስቶስ ቃል ይህ ይደረግ አጋንንት ይገሰጽ ሲሉ ፈውስ ደዌውን ይፈውሱት ነበር። አጋንንትን ይገስጹ ነበር። በልብሳቸው የመፈወስ ኃይልን ተሰጥቷቸው ነበር። በቃልህ እዘዝ፣ በቤቴ ውስጥ ያለው አጋንንት ወይም ደግሞ ልጅ አጋንንት የያዛት ትፈወሳለች። እዘዝ በቃልከ። በቤቱ ውስጥ ታሞ የነበረውን የመቶ አለቃውን ልጅ እንዲፈውስለት ልጄ ታማለችና እባክህን አድንልኝ አለው። እሺ ና እንሂድ ወደ ቤት አለው። ተመልከቱ። አይ እኔ እንኳን የማዛቸው አንዱን ሂድ ብለው የሚሄድ አንዱን ና ብለው ወደዚህ የሚመጣ ሎሌዎች አሽከሮች አሉ። አጋንንት ባንተ ዘንድ ምን ቁም ነገር ናቸው? ስለዚህ በቃል ብቻ ዘዝ ልጄ ትፈወሳለች። ኢትባ ታይተብተፈር ቤቴ ከቤቴ ጣራ ስር ትገባ ዘንድ አይገባኝም። ከነጋር ናችሁ። ዝቅ ብሎ ጥበብ አግኝቶበት እምነት ተገንዝቦበት ልጁ ፈወሰለት በቃሉ። ብዙ የሚፈወስ ነገሮች በቤታችን አለ። የቸገሩን ነገሮች ሁሉ እንዲፈወሱ ምንፈልግ በቃሉ እንደያዝ ከእግዚአብሔር ጋር መኖር አለብን። ሌላው መነሳቱና መጓዙን ስንመለከት በጣም የሚያስተምሩ ብዙ ነገሮች አለ። መጻጉዕ ብድግ ብሎ ዘመናት የፈጀ 38 ዘመናት የፈጀው በአንድ ጊዜ እግሩ ተፈቶ አልጋን መሸከም እና መጓዝ የሰው ልጅ ክብር እንዴት እንደተመለሰ ከዚህ ታሪክ መማር እንችላለን። ወድቆ የነበረው አዳም ዳግመኛ ክብሩ ተመልሶለት ከወደቀበት ትንሣኤው ተገንዝቦ እንዴት ያደረገበትን እናያለን። እዚህ ውስጥ ሶስት አይነት ነገሮችን እናያለን። ተነስቶ መሄድ፣ አልጋን መሸከም፣ እንደገና መጨረሻዎቹ ላይ በቤተ መቅደሱ ሲዘዋወር ያሉትን ቃላቶችን ማየት እንችላለን። ተነስ የሚለው ትንሣኤውን ነው። ትንሣኤ ለስጋ፣ ትንሣኤ ልቡና፣ የአይምሮ መነሳሳት። እኛ የምንናት ኑንስ የምትባል አይነ ልቦና የምትባላለች የማወቅ ነፃነታችንን አጥርታ የምታሳየን ከእግዚአብሔር ጋር እንድንኖር የምትረዳን። ተነስተ ሂድ ሲለው ትንሣኤውን እየገለጸልን ነው። አዳም ሞተው ነበር፣ ወድቆ ነበር። ዛሬ አለቀላቸው። ወድቃችኋል የተባላችሁ ወገኖቻችን ተነስተ ሂድ የሚል ቃል አለ። የእግዚአብሔር ቃል ተነስተን እንድንሄድ ትንሣኤያችንን ከወደቅንበት የሚያነሳን አምላክ አለን። ስሙ የተመሰገነ ይሁን። መነሳት መንፈሳዊ መነቃቃትን ነው የሚመለከተው። ሐዋርያው ሲናገር ምን ይላል? አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበራልሃል። ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 14 ላይ የወደቅክ የተኛ ሁሉ ዛሬ ንቃ። የነሳው ዘመን አሁን ነው፣ ዛሬ ነው። ደክመን የነበሩን ሰዎች መበርታት አለብን። ስለ ዓለም ኃጢአት እያሰብን አለቀልን ከምንል ከመካከላችን ብዙ ሰዎች እየተነጠቁ እየሄዱ ነው ያለ እድሜያቸው በጣም በሚያስደነግጥ ሁኔታ። ዛሬም ትልቅ መምህር ከቤተ ክርስቲያናችን አታለች። ተክለ ሐዋርያት መምህር ዘላለም ነፍሱን በገነት ያኖርልን። ያስደነግጣል። ለዚህ ወጣት ሰዎች ከመካከል እየተሄዱ ነው። ትልልቅ ምሁራን እዚሁ የኛ የሥራ ባልደረባ የነበረ እዚሁ ትምህርት እዚሁ ቤተክርስቲያን የሚያገለግል እየመጣ የሚያገለግላችሁ ረዳት ፕሮፌሰር መላከ ምሕረት ቀሲስ አብነት ሳናስበው ትላንት አይተነው ነው ዛሬ ማታ ላይ አይተነው። ዘመናቶቹ ሁሉ ክፉዎች ናቸው። እነዚህ ግን ልንማርባቸው ይገባል። መሄዳችን አይቀርም። እኛም አንድ ወቅት ላይ እንሄዳለን። ዘመን ነው የምንቆጥረው። እንቀላቀላለን፣ እንዛመዳለን።
ጊዜዎቹን ማሰብ አለብን። ተነስ ነው የተባለው ከወደቅንበት እንድንነሳ። ክርስቶስ የሰው ልጆችን ከኃጢአት ሽባነት ደዌነት ሊያነሳ ታማኝ ሆኖ በቃሉ ሊያድነን ወደዚች ምድር መጥቷል። ለምጻሙን ሲያነጻ እናያለን። በደዌ ዳኛ የተያዙትን ሲፈውስ እናያለን። ሽባውንም ደግሞ እግሩን ሲፈታ እናያለን። የሞተውንም ሲያስነሳ እንመለከታለን። ትንሣኤውን የምንመለከትበት ነው። ሌላው አልጋህን ተሸከም። አልጋህን ተሸከም የሚለው ትላንትና የነበረው ስልጣናችንን እየጠየቀን ነው ያለው። አልጋ ላይ ነበር የማይመች በጣም ከባድ የሆነ የሚጎረብጥ ሰላም የማይሰጥ እንቅልፍ የሌለን። እንቅልፍ ስትናጣ ሌሊቱ በጣም ይረዝማል። ብዙ ጊዜ እንቅልፋተን የረዘመብን ሌሊቱ የረዘመብን ዘመናት ብዙ ጊዜ ሆኗል፣ ተፈጽሟል። አልጋን ተሸክመ ሂድ ሲል ትላንትና የነበርንባቸውን ጊዜ እያስታወሰን። ቀደም ሲል ሰውየው የታመመው ተሸክሞት የነበረው አልጋ አሁን ደግሞ ሰውየው የሚሸከመው ይህ አልጋ ራሱ ትላንት የነበርንበት በኋላ ጊዜ ተሸክመን የምንኖረው አይደለም። ትተነው ነው መሄድ ያለብን። ሁል ጊዜ ተሸክመነው የምንሄዳለን መሆን ያለበት ትተነው ነው መሄድ ያለብን። የትላንትናው የኃጢአት መንገድ ይህ የሚያሳየው ስቃይንና መከራ ወደ መንፈሳዊ ጥንካሬ እንዴት እንደሚቀይረን ያሳየናል። በመከራ ውስጥ ጥንካሬን ገንዘብ እናገኛለን። ሰዎች ሲፈተኑ በፈተና ውስጥ ከፈተናው በኋላ ጥንካሬን ገንዘብ ያደርጋሉ። ይህን የምናይበት ነው። ቅዱስ ዮሐንስ አፈወርቅ እዚህ ላይ ምን ይላል? ታምሩ የማይካድ ግልጽ እንዲሆን አልጋውን እንዲሸከም አዘዘው ይላል። ከኔ ጋር ናችሁ? ዮሐንስ ወንጌልን በተረጎመበት ትርጉሙ ላይ ማለት ነው። የአምላካችን ኢየሱስ ክርስቶስ ተአምሩ ግልጽ ሆኖ ይታወቅ ዘንድ መጻጉዕን አልጋህን ተሸክመ ሂድ አለው ይላል። አይሁድ ይህን ተመልክተዋል። እነሱ ስለ ሰንበታቸው ነበር የሚያስጨንቃቸው። ያ ሰው ግን መዳኑ ነው የሚያስጨንቀው፣ መፈወሱ ነው የሚያስጨንቀው። እሱን እንመለከታለን። መንፈሳዊ ትርጓሜውም የተፈወሰው ሰው ቀድሞውንም አስሮት ከነበረው ድካም ይልቅ አሁን ይዞት ከሚሄደው በርቀት ከሚገኘው የድነት መንገዱ እጅግ የላቀ ነበረ። ተሸክሞ ከኖረበት አልጋው ይልቅ አሁን ያገኘው ተስፋ ይበልጥ ነበር። ስለዚህ ትላንት የነበርንበት የኃጢአት መንገድ አልጋ ተብሎ የተገለጸውን ጥለን ማለት የተሸክመ የምንሸከመው ለጊዜው ነው። እሱን ጥለን ሁሉን የሚችል መረጋጋት ያለበት የኛ ምቾት ለመንፈሳዊ ሕይወትን ሊሰጠን የሚችል ገንዘብ ልናደርግበት የሚችል የእግዚአብሔርን ቃል ይዘን መሄድ አለብን። ሌላው ሂድ ነው የሚለው። ሂድ መሄዱን የምናየው ትላንት አልሄደም መጻጉዕ። ከኔ ጋር ናችሁ? ለ33 ዓመት ብዙዎች ሰዎች በእግራቸው ሲሄዱ እሱ ግን ለ38 ዓመት እሱ ግን መሄድ አልቻለም። በእግሩ አልሄደም። አልጋ ላይ ነው የነበረው። በደዌ ዳኛ ተይዞ ነበር። አሁን ተነስተ ሂድ ሲለው ግን በአዲሱ ሕይወት ውስጥ ተመላለስ እያለው ነው። በአዲስ የንስሐ ሕይወት ውስጥ መመላለስ ትችላለህ እያለው ነው። አሁን ምክንያታዊ መሆን የለበትም፣ ምክንያት መፍጠር የለበትም። በአዲስ ሕይወት ተመላለስ እያለው ነው። መጓዙ ወይም መሄዱ የቅድስናን፣ የሥነ ምግባርን፣ የመንፈሳዊነትን ጉዞ መጀመር እንዴት እንደሚቻል እያስተማረው ነው። መጻጉዕ የሰው ልጆች ሕይወት ምሳሌ ነው። የክርስቲያን ሕይወት ዝም ብሎ የሚቆም አይደለም። በአንድ ቦታ ላይ ተቸንክሮ የሚቆም አይደለም። በኃጢአተኞች ድንኳን የማይሄድ ይላል። እግር ላይ ያለውን ሕሳቢያችን ይቃኛል። አንደበቶቻችን ሁሉ የተገሩ እንዲሆኑ መዝሙረ ዳዊት መዝሙር 1 ላይ በደንብ ነው የሚያስረዳል። ደግ የሆነ ሰው ከአንደበቱ ራሱ አንደበቱን የሚገራ ነው። ስለዚህ የክርስቲያኖች ጉዞ አንድ ነገር ላይ የቆመ ሳይሆን ጉዞ ሰፊ ነው፣ ረጅም ጉዞ የምንሄደው። ስለዚህ ሂድ ነው ያለው። መንፈሳዊ ሕይወታችን ጉዟችን ረጅም ነው ወገኖቼ። ዛሬውኑ መተን ዛሬውኑ የሚያበቃ አይደለም፣ ረጅም ጉዞ ነው የምንሄደው። ለምን?
ሱታፌ አምላክ የሚባል ትልቅ የጉዞ መንገድ ይዘን ያለ ነው። አምላክን መምሰል ማለት ነው። ከኔ ጋር ናቸው። እሱን ይዘን የምንሄድበት ነው። ስለዚህ ጉዞአችን ረጅም ስለሆነ አምላካችን እግዚአብሔር ጋር የምንገናኝበት ደጋጎቹ እሱ የጠራቸው ጉዟቸውን ጨርሰው ከሱ ጋር በህብረት ለመኖር ሄደዋል ወገኖቻችን። ወደ እነሱ እስክንሄድ ድረስ ግን ረጅም ጉዞ ከኛ ይጠብቀናል። መጻጉዕ በእንደዚህ ህይወት ውስጥ ይታያል። እዚሁ ላይ እንግዲህ የምናየው ሌላው ደግሞ ታላቅ ማስጠንቀቂያም ገጥሞታል መጻጉዕ። መሄድ ብቻ አይደለም፣ በቤተ መቅደስ ካገኘው በኋላ እነሆ ድነሃል፣ አሁን ድነትን አግኝተሃል፣ ከዚህ የሚብስ እንዳይደርስብህ ግን ወደፊት ኃጢአት አትስራ አለው። ከኔ ጋር ናችሁ? አሁን ወደዚች ቅዱስ ቤተ ክርስቲያን ዛቲ ይእቲ ሆታ ለሰማይ ዝየ ትታነጽ ቤተ እግዚአብሔር፣ ይቺ ቦታ የእግዚአብሔር ቤት ወይም የእግዚአብሔር ቤት ደጅ ትባላለች። በዚች ቦታም ደግሞ የእግዚአብሔር ቤት ትሰራባታለች። የእግዚአብሔር በር እግዚአብሔር የሚገኝባት በር ተብላለች። በዚች ቦታ ስንመጣ አሁን ከእግዚአብሔር ጋር የምንገናኝበትን ሱታፌ አምላክ የምናገኝበትን መንገዳችንን ጀምረናል። ግን ፍጻሜው ረጅም ነው። አሁን ጉዟችንን መቀጠል አለብን። በዚህ ጉዞ ውስጥ መሄድ አለብን። ስንሄድ ግን ዳግመኛ ትላንት የሰራነውን ኃጢአት እያሰብን አይደለም፣ እየናፈቅነው አይደለም። ትላንት ሰዎችን በአንደበቶቻችን አስቀይመን ከሆነ የትላንትና ህይወት ተቀይሮ መልካም ነገር የሚናገር በአስተሳሰባችን ላይ እገሌ እንዲህ ብሎኛል ብለን የምናስበውን ሐሳብ የትላንቱን ሐሳብ ሳይሆን አሁን ማንም ሰው መልካም ነው ብለን ማሰብ። ሰው ሲፈጠር መልካምነት ነው ያለው። ነገር ግን በሆኖም ባልሆነው ምክንያት የአካባቢ ተጽዕኖ ምክንያት ሰዎች ከዛ ከነበሩበት መልካምነት ልናጣቸው እንችላለን። የጊዜዎች ሁኔታ ነው። ወደዚህ ያመጣው ነገር ምንድነው? እዚህ ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 14 ላይ የሚገልጽልን ዳግመኛ አትበድል ነው። እኛም አሁን መንገዳችንን አልጋችንን ተነስተን ትንሣኤያችን እየተገለጸልን በዛ በምንሄድበት ሰዓት ላይ ደግሞ ትናንትና የነበረን ሐሳባችንን የኃጢአት ሐሳባችንን እርግፍ አድርገን ትተን ወደ አዲሱ የህይወት መመላለስ ስንሄድ ዳግመኛ እንዳንበድል ለመጻጉዕ የተነገረው ቃል ለኛንም ይመለከታል ማለት ነው። እዚሁ ላይ ቅዱስ ባስልዮስ ዘቂሳርያው ሲናገር ምን ይላል? ኃጢአት የነፍስን በሽታ ናት። ኃጢአት የነፍስ በሽታ ናት፣ ንስሐ ደግሞ ፈውሷ ናት ይላል። በኃጢአት ብንኖርም የምንፈወሰው በንስሐ ነው ማለት ነው። ስለዚህ እግዚአብሔር ወደ እግዚአብሔር አርአያና አምሳል ለመመለስ ዳግመኛ ሁላችንም የምስጢራተ ቤተ ክርስቲያን ተካፋዮች መሆን አለብን። አንደኛው ንስሐ ነው። ሌላው ስጋውና ደሙን መቀበል ነው። በቅድስና ውስጥ የምንሄድ በቅድስና ውስጥ የምንጓዝ ከሆነን አምላካችን እግዚአብሔር ሁልጊዜ ይጎበኘናል። ዛሬ ንስሐ ገብተናል። ከስጋውና ከደሙ ግን መራቅ የለብንም። ስጋውን ደሙን መመገብ የሚችሉት ሕፃናትና አረጋውያን ወይም ካህናት ብቻ አይደሉም፣ ሁላችንም ነን። የዘላለም የዕለት እንጀራችን እሱ ስለሆነ ንስሐ ከገባን አባቶቻችንን ጠይቀን ወደ ስጋውና ደሙ መቅረብ አለብን ማለት ነው። ሌላው ክርስቶስ የሰው ልጆችን እውነተኛ ፈዋሽ ነው። እዚህ ላይ የምንናገረው የሉቃስ ወንጌል ምዕራፍ 19 ከቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ይላል። ሁላችንም ሊፈልገን በሰው ዘንድ ተንቀን የነበርን ሰዎች ሊፈልገን አምላካችን መጥቷል። ስለዚህ የሁላችን አዳኝ ፈዋሽ አምላካችን ኢየሱስ ክርስቶስ መሆኑን ከዚህ ቃል እንረዳለን። ቅዱስ አትናቴዎስ ዘእስክንድርያው በታወቀው ትርጓሜው ላይ ወይም ነገረ ስጋዊን በጻፈበት አንቀጹ ላይ እኛ አማልክት ዘበጸጋ እንባል ዘንድ እሱ ሰው ሆነ፣ ቃል የእግዚአብሔር ልጅ ቃል ኢየሱስ ክርስቶስ ሰው ሆነ ብሎ እኛን ወደ እሱ እንድንቀርብ አደረገን። አትናቴዎስ ብቻም አይደለም፣ ቅዱስ ዮሐንስ አፈወርቅም ሲናገር ሰውነት መጉላት እንዳለበት ሲያስረዳ ደገኛይቷ በሆነችው ቤተክርስቲያን በር ላይ ከኔ ጋር ናችሁ
ክርስቶስን መጻተኛ፣ ለማኝ፣ ጠያቂ ሆኖ ካላገኘኸው በመንበሩ ላይ አላየኸውም ብሎ ይነግረናል። ከኔ ጋር ናችሁ? ምክንያቱም ለነዚህ ታናናሾቹ ያደረጋችሁት ለኔ ያደረጋችሁት የሚለውን ቃል ስለሚያስታውሰን ማለት ነው። ለነዳያን ማድረግ ለክርስቶስ ማበደር ነው። ስለ ሰዎች መልካም ነገር ማሰብ በመንበሩ ላይ ያለውን አምላካችን ኢየሱስ ክርስቶስን ማግኘት ነው። ሰው በሰውነቱ የሚዳኝበት የሚታይበት እንደ መጨረሻ መልእክት ቢሆነኝ የማነሳው የኛ ደዌ ሽባ ሆኖ ወይም ልምሾ ሆኖ የተገለጸው የኃጢአት ሽባነት ደዌ የተፈወሰበትን ነገር በመጻጉዕ ሕይወት ውስጥ በጥልቀት ማየት ይጠበቅበታል። ዛሬም ቢሆን የሰው ልጅ የሚያዳክሙ ብዙ የሆነ የደዌ ወይም ራሱን የቻለ እንድንንቀሳቀስ የማያደርጉ በስጋ አይደለም በመንፈስም በህሊናችን እንዳንንቀሳቀስ የሚያደርጉ ብዙ ደዌያት ከበውና ያሉት ከነሱ ውስጥ በመጀመሪያ መንፈሳዊ ቸልተኝነት። ምክንያቱም ሰዎች መንፈሳውያን ናቸው። መንፈሳዊ ቸልተኝነት፣ ግዴለሽነት፣ በዓለም ላይ ግዴለሽ ነው ሰው። እኔ ብቻ እኔና ራሴ ብቻ ነው የሚለው። እኔነት የሚል ቋንቋ አልተስማማው። ማነው እኛነት የሚለው? በእኛነት ውስጥ ማየት አይችልም የሰውን ተፈጥሮ። እኔ ብቻ ለራሴ ጥቅም ብቻ ብሎ ነው የሚያስበው። እሱን የምናይበት። ሌላው ለፍቶታት፣ ለሱስ፣ ለስጋ ፈቃዳት ተገዢ መሆን። እነዚህ ስቃዮቻችን ናቸው። አንደበቶቻችን ራሱ በጣም ይቸኩላሉ ስለ ሰው ማንሳት። የሰው ልጆች እንዲህ አሉኝ እናንተስ ማን ትሉኛላችሁ ሲል ግን ብዙዎቹ አልተናገሩም። ጴጥሮስ ብቻ ነው የእግዚአብሔር አብ የባህሪ ልጁ ነህ ብሎ የተናገረ። ከኔ ጋር ናቸው? ብዙ ጊዜ ስለ ሰዎች ስንጠየቅ ንግግሮቻችን ይረዝማሉ። ስለ ራሳችን ግን ደካማ ጎን ስንጠየቅ ግን ድምጸት የለንም። ዝቅ ማለትን መልመድ። ስለ ሰው የምናወራበት ዘመን አይደለም ያለን አሁን። ስለ ራሳችን ድካም ዝቅ ብለን ወደ አበነፍስ አባቶቻችን ቀርበን ንስሐ የምናቀርብበት ነው። አንዱ እሱ ነው። ሌላው ተስፋ መቁረጥ፣ ብቸኝነት። ብቻዬን ነኝ እኔ፣ ማንም የለኝም፣ ሰው የለኝም። ከሩቅ አገር ነው የመጣሁት። እዚህ የመጣሁበት ቦታ ላይ ብዙ ጥያቄዎች አሉት። በጣም በደል ይበዛበታል። ሊይዘው የሚችለውን ራሱ የማገለግልበትን የሙያ አገልግሎት የራሱ ከሰው በላይ ራሱ ሌላ ምንዳ ይጠየቅበታል። አገልግሎቱ ሳይሆን የሚታየው የአገልግሎቱ አቅም ሳይሆን የሚታየው ምን ያህል ያስገባል። በደል የበዛበት የማን ነው እሱ? ከየት ነው ያለው? ቤት ነው የሚኖረው? ሰው ነው? ሙያው ነው የሚለካው? ባለሙያው በሙያው ነው የሚለካ። ብቸኝነት፣ በቃ ራሴን ብቻ እኔ፣ ሌላም ሰው የለኝም፣ እንደው ድምፄን የሚሰማኝ የለም። ሌላው የህይወት ትርጉምና የእምነት ማንነት መጥፋት። እነዚህ ስቃዮቻችን ናቸው፣ የኛ ደዌዎች ናቸው። እምነት ምንድን ነው? ህይወት የሚባለው ነገር ምንድን ነው? ብዙ ወጣቶች ተስፋ ቆርጠዋል። ለምንድን ነው የምኖረው? በጣም በሚደንቅ ሁኔታ በዚህ በባህር ተሻግሮ የሚሄዱ ልጆች አንድ ከገጠመኝ ልጅ አንዱ ምን ያህል ቢቸግርህ ነው ይሄን ያህል ጉዞ ህይወት ላይ እንደው ህይወትን የሚያጠፉ ነገሮች የሚገጥሙን ነገር ጥለህ እንደው በዚህ በኩል ለመምጣት ያሰብከው ብዬ ስጠይቀው አይ እናቴ ቤትም ብቀመጥ የሚጠብቀኝ ሞት ነው። ከኔ ጋር ናችሁ? እናቴ ሞቴን እያየች ከምታለቅስ እዚህ የሚጠብቀኝ ሞት ነው። ምናልባት እድል ከገጠመኝም ልሻገር ይችላሉ። ያን ያህል ተስፋ የሚያስቆርጥ ነገር የገጠመው ወጣት ነው ያለን እኛ። አብዛኛው ደግሞ ኦርቶዶክሳዊ ነው። መሻር የለብንም። ይሄን ማመን አለብን። በማይወደው አይነት መልኩ የሚሄድ ተስፋ
ተስፈኛ መሆን አለበት። ተስፋ ልንሰጠው ይገባል። ይሄም ያልፋል። ነገሮች ሁሉ ያልፋሉ። ዘመነ ሰማዕታትን ስትመለከቱ እጅግ የሚሰቀጥጡ ነገሮችን ሰምተናል። በዛ ዘመን የተደረገው ነገር ዛሬ ጥቂቷም አልሆነችም። ክርስቲያኖች መስዋዕት ሲሆኑ እያበቡ ይታዩ ነበር፣ ይወጡ ነበር፣ ክፉ አድራጊዎቹ እስኪደነግጡ ድረስ። አሁን ግን ምን ሆነ? እስቲ ኦርቶዶክሶች የት ቦታ ነው የሚያለቅሱትን ቆንጥጣቸው ይላል። አንድ ጊዜ ጩኸት እንዲሰሙ ከኔ ጋር ናችሁ። ከጩኸቱ ባሻገር ማየት ስንጀምር ግን ክፉ አድራጊዎችን መታገል እንጀምራለን። እግዚአብሔር መንፈስ ያሸንፋል። እሱን ማየት የምንችልበት የህይወት ትርጉም ይጠፋናል። የእምነት ማንነት ወይም በእምነት መመሰቃቀል ውስጥ እንኖራለን፣ እንቸገራለን። ይሄ የኛ ደዌዎች ናቸው ዛሬ ያለንበት። ሆኖም ክርስቶስ ሁላችንንም ልትድን ትወዳለህ፣ ልትድኑ ትወዳላችሁ ይለናል። በህይወት መመሰቃቀል ውስጥ እንኳን ብንኖር፣ የእምነት ድክመት እንኳን ቢኖረን፣ መንፈሳዊ ቸልተኝነት እንኳን ቢኖረን፣ አሁን ብርቱ እንድትሆን ልትድን ትወዳለህ ብሎ ለመጻጉ የተናገረውን ቃል ለኛም ዛሬ በአበው አባቶቻችን በቅዱሳት መጻሕፍት በቤተ ክርስቲያን ላይ አድሮ እየተናገረን ነው። አዎ ብሎ ድምጹን የሚያሰማ ፈቃዱን የሚፈጽም ክርስቲያን ይፈልጋል እግዚአብሔር። ስለዚህ በእምነትና በንስሐ ስንመላለስ ያው የቀድሞ ፈውስ የዳንበት ዛሬም በህይወታችን ውስጥ ይፈጸማል። ሲፈጸም ልቦናችን የበራ በልቦናችን ውስጥ አይምሮአችን የነቃ ይሆናል። አይምሮአዊ ወይም አዋቂ ብቻ መሆን ሳይሆን ተሻግሮ ማየትን እንጀምራለን። በጥበብ መመላለስ እንጀምራለን። እግዚአብሔር ደግሞ እሱን የምንመስልበትን ሱታፊ አምላክ የምናገኝበትን መንገዱን ይዘን እስከ ህይወታችን ፍጻሜ ድረስ መሄድን እንጀምራለን። ይሄን ገንዘብ እናደርጋለን። ለሁሉም አምላካችን ህይወት ሰጪ የሆነውን ቃሉን ለኛ ስለሚያሰማን የወደቁት እንዲነሱ፣ የደከሙት እንዲጓዙ፣ እኛ ብቻ አይደለንም የደከሙም አሉ። እግዚአብሔርን በምንመስልበት እግዚአብሔር ለሰዎች ሩሩ ነው፣ እኛም ሩሩ እንድንሆን እኒህን ሁሉ የምናደርግ ከሆነ አሁን ተነስተን ያሰብናቸውን ሐሳቦቻችንን ይዘናቸው የሆነ ቦታው ላይ ምዕራፍ አላቸው ጥለናቸው የሚያስፈልጉን መንፈሳዊውን ነገር ብቻ ተሸክመን መንገዳችን እንጀምራለን። ያም ሱታፊ አምላክ ይባላል። ለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መጻጉዕን የታደገ አምላክ እኛንም አገራችንንም ያዘነውንም ሰው ሁሉ ይታደግልን። ወስብሐት ለእግዚአብሔር።